ባርኪ ቢባል ዘመኑ ፍቤ ሄደሽ መገናን ስር ይዟል በልቤ ፍቅሽ የማይዘሟርካን ካሜራማን ለምንድን ነው ዳር ሆኜ እያስታወስኩሽ አሁን አጠገቤ በኖረች አልኩሽ። እኔ ሙስሊም ነኝ አንተ አይሰማም እንዴ? ሙስሊም ነህ? አንተ ና ታዲያው ዋናው ና ሂድ ብዬ ነበረ ቆርጦልኛል ብዬ አልቻልኩም ተመለስ ተረታው ሸግዬ ቀረብክ ከመርዙ ከመሰባይ ሳይን ዘረትን አበነው ታለምሳል ሰረው ገዳም ገባሻሉ ገዳም ከፍቅር ሸሽተ እኔ ወላ ህግ ምናምን እየጣስኩ ምናምን ሊሆን ይችላል። እኔ ስለ ህጉ ምንም ማውቀው ነገር የለም። ግን ደግሞ ማለት ነው ባርኪን ፈልጋታለሁ በምንም አይነት መንገድ ቢሆን። ተወዳጅ ሆነች ዝምተኛ ናዛኝ ጨዋ የእውነት ፍቅሯ እንዴት ነው እንደዚህ አጋጦጥ እንኳን አንተንማ ይኸውልህ የተሰቀለ ሐውልያ ከባድ ነው፣ በጣም ትልቁ ነው። ኪናምጡልኝና ከዛ በኋላ ሰላም ሆናለሁ። ሰላሜ ናት ለኔ ሰላሜ ናት ማንም የለ የሚያክላት። ሰላም የተወደዳችሁ የተከበራችሁ የቶያቲ ቤተሰቦች እንደምን ከርማችኋል? እኔ በጣም ደህና ነኝ አልሐምዱሊላህ። እንግዲህ ባርኪ ትገኝበታለች ተብሎ የተነገረኝ ገዳም ኦሬዲ እየደረሰን ነው እና በቃ አገኛታለሁ። አገኝቻትም ደግሞ ላይክ የወሰነችው ውሳኔ ልክ አለመሆኑን በተቻለ መጠን ለማስረዳት ሞክራለሁ። ልክ አይደለም በቃ ማለት እኔ እንጃ አላውቅም። እኔ ከእምነት አስተምሮ ጋር ምናምን ችግር ኖሮብኝ አይደለም፣ ግን ስለ እምነት ምናምን አይደለም እያወራሁኝ ያለሁት፣ ስለ ፍላጎት ስለ ስሜት ነው እያወራሁኝ ያለሁት። እሷ ምንድን ነበር የምትፈልገው፣ ምንድን ነበር የምታቀደው፣ ምንድን ነበር የምትመኘው የሚለውን በደንብ ጠንቅቄ ስለማውቅ ነው። ስለዚህ ላይክ በቃ አትሊስት አስታውሳታለሁ። በቃ ምን ታስብ እንደነበረ፣ ስለምን ታወራኝ እንደነበረ፣ ምንድን ዊሽ ታደርግ እንደነበረ ምናምን ኤቭሪቲንግ ለማስታወስ ሞክራለሁ። ብቻ እንደምንም አድርጌ ከፈጣሪ ጋር እንድትመለስ አደርጋታለሁ። የአቅሜን ያህል የምችለውን ያህል ለማድረግ ሞክራለሁ። እስቲ በቃ የሚፈጠረውን ነገር አብረን በጋራ የምናይ ይሆናል ማለት ነው። ያው እንግዲህ ለመኪና የሚመቸውን ቦታ በመኪና ነው የመጣ ነው። ከዚህ በኋላ ግን የተወሰነ በእግር እንጓዝ ብለን ነው። በጣም ረጅም መንገድ በመኪና መተናል። ግን እስቲ አሁን በእግር ደግሞ የሚያስኬደውን መንገድ ደግሞ በእግር ተጉዘን እሷን ለማግኘት ምናምን ነገር እንሞክራለን፣ እንጥራለን። አንዳንድ ሰዎችን ምናምን በጉዳዩ ላይ ምናምን ጥያቄ ምናምን እንጠይቃቸዋለን። ብቻ ተከታተሉ። ገዳም ገባሻሉ ገዳም ከፍቅር ሸሽተ ገዳም ገባቻሉ እኛ አባት ከፍቅር ሸሽተ እስኪ በኔ ሞት ስትፎይ ሳትያት ለናዘዝ ይፍቱት ፍቅርን ጥሎ መሄድ ከምንም በላይ አያስቀጣም ወይ ይቆጠራል እንደ ፍረዶኝ አባት እንደ ጽድቅ ረፍት ፍረዶኝ አባት ተክሊልን ረስቶ ፍረዶኝ አባት ከገዳም መግባት ፍረዶኝ አባት መመንንሽ ምነው ከፍቅር ሽሽት። ተፈቻችን ያው ገዳሙ በዚህ በኩል እንደሆነ ጠይቄያቸዋለሁ። ኦሬዲ ነግረውኛል። ስለዚህ እዛ እንደገባች ነው እንግዲህ የተወሰነ ፍንጮችን ያገኘነው። ጆም የተወሰነ ነግሮኛል፣ ግን ደግሞ በቂ አልነበረም ኢንፎርሜሽኑ። ግን እዚህ ትሆናለች ብዬ ተስፋ አደርጋለሁ። ካልሆነም ደግሞ ሌላ ገዳም ነው የምትሆነው። ሌላ ገዳምም ቼክ አደርጋለሁ። አዲስ አበባ ጥግ ላይ ያሉትን እያንዳንዱን ገዳሞች እየሄድኩኝ ባርኪ ያለችበትን ነገር አጣራለሁ። ላይክ ብቻ አግኝቻት የሆነ ነገር አደርጋለሁ። ብቻ አላቅም እኮ ምን ማድረግ እንደምችል ሁሉ አላቅም። ምን ማድረግ እንደምችል ምን ማድረግ እንደምፈልግ ሁሉ አላቅም። ብቻ ግን እኔ አንድ የምፈልገው ነገር እሷ ሰላም መሆን ስላለባት ብቻ ነው። ሰላም መሆን አለባት ብቻ። የሆነ ነገር ማድረግ እችላለሁ፣ አደርጋለሁ። ለስንት ያህል ፍቅር በጅምሩ ሲቀር ምን አማራጭ አለ ከመቀበል በቀር? ልሰናበት ብዬ ሳወጋት ቀርቤን ይጨነቅ ጀመረ የሚወዳት ልቤ
እምቢ አለ ሆዴ ካለሷ እግሯ ብሄር ስነሳ እምቢ አለ ሆዴ ካለሷ በዚህ ጋር አይደለም እንዴ አፏን ቢሲል እሱ አገባዝም ነው ሰው ይገርማል አንዳንዴ አፏን ቢሲል ግን ማለንዴ ሰው ይገርማል አንዳንዴ። እንግዲህ ተመልካቾቻችን ጥበቃው በፍጹም ሊያስገባኝ አልፈለገም። ምናልባት ነጥብ ጥዬ ሊሆን ይችላል። ባርኪ የምትባል ልጅ ምናምን ነገር አልኩት። እሱ ላያቅ ይችላል። በጣም ሰፊ ነው ገዳሙና አላቅም ብቻ በምን አይነት መንገድ እና በጣም ነው በቃ ሌላ ሰው ምናምን እኮ እየገባ ነው ምናምን ነገር እኔን ግን በጣም እንትን ትኩረት አደረገብኝና ጸባይ እኮ ነው ሶፋ ጸባይ ባህሪ እኮ ነው። ባርኪ ምናምን አይባልም እኮ ምን በላጋው እኔ በምን አውቃለሁ እኔ ጸጋ እኮ ረጋ በል ሶፋ እኛ እኔንም እኮ ትለኛለህ ረጋ በል። እሺ ይኸውልህ አሁን ጸጋ እኔ በዚህ በኩል በወንዝ በኩል ምናምን አልፌ እንትን እላለሁ ወንዝ አይቻለሁ በወንዝ በኩል ምናምን አልፌ ጥበቃውን ማለፍ እችላለሁ። እስከዛ ድረስ ግን በቃ እዚህ ይጠብቀኛል። እኔ ባርኪና ለምን ጸጋ በቃ ሌላ አማራጭ አለ እንዴ? ብዙ ነገር ሽፍታ ምናምን እኮ አለ አንተ ምን ሆነህ አንተ እንዴ? ቀድ መሰለህ ገዳም ውስጥ ነው ሽፍታ የሚኖረው ጸጋ በእንደዚህ አይነት ነገር እንደማታለኝ ታውቀዋለህ እኮ የፈለገ ነገር ቢሆንስ አንተ እንዴት ታደርጋለህ? እሺ ይኸውልህ አሁን ቀላል ነገር አንተ እዚህ ይጠብቀኛል። እጂ አናግራቸዋለሁ። እሺ አናግራቸውና አትሂድ ይለኛል። ጸጋ ይኸውልህ አንተ እዛ ጠብቀኝ። እኔ ይኸውልህ ጸጋ እኔ የምጠብቅበት ምናምን ያኛውን ሰውዬ በምንም ልናስረዳው አንችልም። ለምን ሄዳለሁ እኔ? እሺ እዚሁን እዚህ ጠብቀኝ። እኔ ደርሼ እመጣለሁ። አልጠብቅም። ይኸውልህ አውርቀሽ ይኸውልህ ሲመኝ ጸጋ መጣ መሰለኝ። እንዴት እንዳስገቡት አላውቅም። ጸጉ ምንም እምቢ ብሎኝ እሱን አስገቡት ማለት ነው። አይ ምንም አልሆንኩም። እሺ ግን አሁን በሩን እኔ ምን አላስገባ እያለኝ እያየሁ አይደል? ባርኪ ምናምን ለምን ትላለህ? እኔ መጠየቅ ያለብኝ እሱን ስለመሰለኝ ነው። አስጀመር በቃ እሱ ማለት ነው። አንተ ሰው መቶ ባርኪ ተብሎ ነው አይከይ ፈልጎ አይከይ ምን ነው ማለት ናቸው። እኔ ቀላል እኮ ነው። ምን አይ ምን እሾህ ነገር ባርኪ ምናምን ለምን ትላለህ አንተ እንዴ? ጮክባቸዋ እንዳይጮም እኮ እንትን ቤተክርስቲያን መተህ እንደኔ ምን ለካል አትገባም እኮ ስለኝ እኮ የፈለገ ነገር ቢሆን ሲፈለግ አረጋችንም እንደ አንተ እሺ በቃ አሁን አንተ ነው አይደል ቦታው ነብዛጋ ነው ግን አደረጋበለ እኮ ባረጋበለ ያው ደግሞ ድጋሚ ተንቶ ደግ እንደዚህ ታረቶ ባይመጡ ጥቂት አይደለም የጥበቃ እኮ ነው። እሺ ብቻ ግን ኤኒዌይስ ዋና ያደርገው ይሁን ስማኝ ተረጋጋ እንደማ አረጋጋ እሺ ጠጋ አሁን ግን ድምጽ ቀንስና ዳር ሆኜ እያስታወስኩሽ አሁን አጠገቤ በኖረች አልኩሽ የጀንበሯን ውበት ከአድማስ ጥብያየው መልክሽ ትዝ እያለኝ በሀሳብ ተሰቃየው የጀንበሯን ውበት ከአድማስ ጥግያየው ፍቅርሽ ትዝ እያለኝ በሀሳብ ተሰቃየው ያስኳል ቀዩን መስላ አድምቋት ውሃው ላይ ስንብቷ ሲደርስ ታባባለች ፀሐይ ከተራራው ግርጌ ገብታም እያለቀች ትዝታ ይነጋል ጀንበር ከጠለቀች የቀን ትውስታዬን እኔ ላውጋው ብል ስለማ ብቻዬን ቁጭ ብዬ መሽቶ ሲውጠኝ ጨለማ አላይሽ ባይኖቼ ባስስ የለሽ በዙሪያዬ ትዝታዬን ይዤው ልግባ ወደ ማደሪያዬ ወባረጋ ወርከየ ይኸውልህ ስማኝ እንዴ እኮ አለ ገና በዛ ጋር ዞረን ጸጋ እና ታረቱ ፈረጋብል በእናትህ ምንድነው በስኩላቱ ምን ነገር የለም። አይ ነው ግን ይቀላል ነው እኮ ከዛው ይራደስ እሺ አንተ በላይ በኩልና በቃ እኔ በዚህ ጋር ሄዳለሁ። አረ ምን ታረቱ ባለው ጸጋየው ቅርብ ነው። እዛች ጋር እኮ ነው ገዳሙ። ገና በዛ በኩል ዞረን በድልኝ ነው
ናፍቀሽኛል 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 ሐይቁ ዳር ሆኜ እያስታወስኩሽ አሁን አጠገቤ በኖረች አልኩሽ የጀንበሯን ውበት ከአድማስ ጥግ እያየው መልክሽ ትዝ እያለኝ በሀሳብ ተሰቃየው የጀንበሯን ውበት ከአድማስ ጥግ እያየው ፍቅርሽ ትዝ እያለኝ በሀሳብ ተሰቃየው ሰዓት አይቶ ሲሄድ ከመኝታው እኔስ አዝራር ቁልፌን መሸብያፈታው ሰው ወደ አልጋም ቢሆን የማታው ሽሽቱ ቀን ነው የሚታየኝ ለኔ በምሽቱ ጀንበር ተሰናብታ ስትሄድ ካፋፍ ስትሻገር ሲመሽ ታሳያለች ሁሌም ያለፈውን ነገር አላስተኛ ስትል ባሳብ መናፈቅ አብዝታ ማታ ትወጣለች ሲላት ፀሐይ በትዝታ ናፍቀሽኛል 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 ቀደም የሄድንበትን ድልድይ አይተኸዋል? ከሱ በጣም ከፍታው ከፍ ያለ ነው የምንሄድበት። በዛ ላይ ዝናብ እየጣለ ነው። ስለዚህ አንተ እዚህ ነው የምትቆይ። በእናትህ ዛሬ ብቻ እሺ በል። ኧረ በእናትህ አንተ ጥዬ ሌላ ጊዜ እችላለሁ። በቃ ዛሬ እሺ በለኝ። አንተ እዚህ ጋር ጠብቀኝ፣ ወይም ደግሞ ላይክ ሞጫው በዛ በኩል ነው መምጫው ማለት ነው። ስለዚህ ድልድዩ ጋር ሆነህ ትጠብቀኛለህ። ስለዚህ እኔ ደርሼ እዛ አካባቢ ሌላኛው አለ የሚቀመጡበት እዛ ቼክ አድርጌ ስለምጣ እሺ በለኝ። በቃ ጸጋ ስንገናኝ እዛ ድልድዩ ጋር ታገኘኛለህ። ኧረ በእግዚአብሔር ተማሪ ልጅ ዛሬ ምን ሆነ? ኧረ በእናትህ ኧረ ተው፣ ኧረ በእግዚአብሔር ተው፣ ኧረ በእናትህ ይከተለው። ኧረ በስመ አብ ልጅ ክረም ሲያልፍ በጋ ስጠብቅሻለው በተስፋ ልቤ ላይ መልክሽን እያየው መንገዱን እያየው አይኔም ባብ ያቀረም ስጋት ቢሰማኝም ተስፋ ባንቺ አልቆርጥም። ፀሐዩ ምንስ ቢበረታ ቸነፈር ከላይን ቢመታ አለሁኝ ሁሉን ተቋቁሜ ወዴት ነው ያለሽው ዓለሜ? የትነሽ 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 ህመሜን ስቃይን ባየሽ የትነሽ 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 ተከፋው ካይኔ ላይ ሳጣሽ። አያት አያለች ቶፋ ምን ነው? ኧረ ረጋ በል በእናትህ። ኧረ በእግዚአብሔር ረጋ በል አንተ ልጅ። ኧረ ረጋ በል ናሽ። ጫማን ቀይር። ምንም አልሆነም። ትንሽ ነው እኮ ጫማ ተገንጥሎ የለ እንዴ? እሺ ቆይ ከፈለኳት በኋላ ነው እኮ መኪና እዚህ ጋር መኪናው እዚህ ጋር አይደለ? ገና ጸጋ ዘርስ ልሄድ ነው። ረጋ በል ትንሽ ረጋ በል። አለበለዚያ አናገኛትም። አንተም ለፍተህ እኔንም አስለፍተኝ እንሂድና ልደግፈህ። ትንሽ ነው የተነካካ። እንሂድ ጸጋ ምንም ወደዛማ እንሂድ። ምን ይጸጋ ለምን አናገኘናትም እኮ ጫማ ቢያንስ ጫማ ቀይር እኮ ጫማን ቀይር። እኔን ስማኝ እኮ እኔን ስማኝ። በቃ ለምን አሰማኝም? እኔን ዛሬ በጣም ያስቸገርክኝ ግን አንተ ጸጋ ከቅድም ጀምሮ እየፈለግናት ነው፣ ግን ምንም ያገኘነው ነገር የለም እኮ። ቢያንስ ጫማ ቀይረን ድጋሚ እንመለስ። እንሂድ። እሺ በለኝ፣ እኔን እሺ በለኝ።
ባርኪ 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 እዚህ ማንም የለም። የት ልትሆን ትችላለች? ባርኪ ባርኪ ምንድን ነው? መቃብር ነው እንዴ ነገር? ኖርማል ነው እንደዚህ ነው? ባርኪ ባርኪን ፈልጊ ነው። የምን ባርኪ ነው? የት ነው ያለች ባርኪ? ማናት ባርኪ? ባርኪ ማናት? ባርኪ ጓደኛዬ ነች። እዚህ ያላግባብ ነው የመጣችው እና ደግሞ እሷ ማግኘት ፈልጌ ነው የመጣሁት። ምን ማለት ነው? ከዚህ እዚህ ወደዛ የሴቶች ገዳም ነው መግባት አይቻልም እኮ። እዛ ነው የገባችው። እዛ ነው የተነገረኝ። እናት አይደል ገባው እንዴ? እዛ እንዴት ነው የማልገባው? ይሄ ሴቶች ገዳም ነው አልኩህ እኮ። ከዚህ ውጭ ማለፍ አይቻልም። በቃ ማለፍ የማይቻል ከሆነ ሂድ ነጥራልኝ። ለምንድን ነው የምጠራለህ? ሲጀመር ቤት ገባህ አንተ። ስለምፈልጋት ባጥር ዘልዬ ኑ በእናታችሁ ይሄን ሰው ያዙት። አብዶ ነው የመጣው። እየሰማኸኝ ነው? ምን ልስማ? እኔ የምፈልጋት ጓደኛዬ ያለች እና እዚህ ነው ያለች። እና ከዚህ ልገባ ነው ጭራሽ አጥር ዘል ልገባ ነው። እስኪ ያዙት። ኑ ያዙት። ይሄን ኑ ያዙት። ምንድን ነው የምትይዘኝ? እኔ ራሴ አብድሃል እኮ። ምንም ያበርኩት ነገር የለም። ከዚህ ገዳም ዘለ እንዴት ትገባለህ? ይኸው ለህፃት እየለፈለፍኩ ነው። ፓርኪ እያልክ እኮ ነው እኮ። ባርኪ ነው የምታልኝና ዝም ብላለሁ። ባርኪ ላምጣልህ። እዛው ውስጥ ገብታለች። ገዳም ውስጥ ነው ያለችው። እንደዛ የሚባል ነገር የለም። ከዚህ መግባት አትችልም እንዴ? የሰማኸኝ ነው አባ? ህይወቷን አሳልፋ እየሰጠች ነው። ፈልጋ አይደለም የገባችው፣ ተገዳ ነው። ማነው አስገድዶ አስገባት? በቃ ተገዳ ነው የገባችው። ይኸውልህ አባቴ መጮህ አይቻልም። እሺ ከዚህ እሺ አልጮህም። እኔ ምንም አልፈልግም። መጮህም አልፈልግም። እሪ ማለትም አልፈልግም። እኔ የምፈልገው ባርኪን ብቻ ነው። ባርኪን አምጣልኝ። ከዛ በኋላ እሄዳለሁ። ባርኪን እኛ እናቃትም። ይኸውልህ ይሄ አርሙሙ ቦታ ነው። ሲጀመር አባት ነው። ይሄ አርሙሙ ቦታ ነው። ይሄ የጸጥታ ቦታ ነው። እሺ ዝም ብላለሁ። አምጣልኝ። እሺ ባርኪን አምጣልኝ። ያው ቀመጣልኝ። እንዴ ልጥራልህ? ጥራልኝ እና አልችልም አልኩህ እኮ እንዴ። ሲጀመር ቆይ ምንድነው ካሜራ እየቀረጻችሁ ያላችሁት? ካሜራማን ነው ይዘው የመጣው እንዴ? ምንድነው? ይሄ እኮ ገዳም ነው። ካሜራማንን ባጥር ነው ዘሎ የገባው? ንገረኝ እስኪ። በበር ነው የገባው ነው። በሩ ክፍት አይደል እንዴ? ማንንም ባጥር ዘለን ገባን ስትል ነበር አይደል? እንደውን ስትለኝ ነው። ምን ፈልጋችሁ ነው የመጣችሁት እናንተ ገዳም ውስጥ? ይኸውልህ እኔ ምንም አልፈልግም። እኔ ጸብ ምናምን ኖሮብኝ አይደለም። ባርኪን ግን እፈልጋታለሁ። ባርኪን የምትፈልጋት ፈልጋታ። እዚህ ነው ያለችው። ባርኪ የለችም። በቃ እዚህ ባርኪ የምትባል ሴት የለችም እዚህ። እንዴ ካሜራውን አጥፋልኝ እባክህ። ይኸውልህ ስማኝ አንዴ። ካሜራውን አጥፋልኝ እባክህ ስማኝ። እኔ ይኸውልህ ህግ ምናምን እየጣስኩኝ ምናምን ሊሆን ይችላል። እኔ ስለ ህጉ ምንም የማውቀው ነገር የለም። ግን ደግሞ ማለት ነው ባርኪን እፈልጋታለሁ በምንም አይነት መንገድ ቢሆን። ባርኪ የምትባል ሴት እዚህ የለችም። አሟል። አንተ ግን ታማሚ ናችሁ። እናንተ ታማሚ ናችሁ አይደል? እስከ ካሜራማናችሁ ተሰብስባችሁ የመጣችሁት ታማችሁ ይመስለኛል። እሺ አናግሯ እሱን። ካሜራማን ለምንድን ነው አይሻልም አልኩህ እኮ። አንተማ ሰረው ወግዘው ሰረው ልቀቀኝ። ሰረው እሺ አንተ ልቀቅ። አንተማ በቃ አንተማ የለየልህ አንተ አሰርተኝ ነህ። እንዴት አላስረህም እንጂ ምን አባ ነው አንተ ከነሱ ጋር እያበርክ ነው ቆይ ምን ማድረግ ነው አንተ? ምን እንደማደርግ አሳያለሁ። ልቀቀኝ። እስኪ ጸበል አምጡልኝ። የምን ጸበል ነው? ጸበል አምጡልኝ። ልቀቀኝ። አርፈህ ተቀመጥ። ልቀቀኝ ብያለሁ። ተቀመጥ አርፈህ። ጸበል ነው የፈለከው? እሺ ስልኬን አንሳልኝ። ኃይላችን ስልኬን ማን አነሳላለን? ይሄ ዳንኤል ልጠቀጥቀው አይደል? እሺ አምጡልኝ ጸበል። ምንድን ነው የምትፈልገው አንተ?
ሰረው ፈረስ ማየት ቀደተም ከንገዘጋ ቆይ ቀረብ ከመርዙ ከመሰማይ ሳይን ዘረትን አበነው ታለምሳል ሰረው ጊዮርጊስ በፈረሱ ሰረው ምንም አልሆንኩም እኔ ጤነኛ ነኝ። ጤነኛ አይደለም። ጤነኛ ብትሆን በዚህ ገዳም ላይ ትሮጣለህ? እሺ ባርኪን አምጡልኝና ከዛ በኋላ ሰላም ሆናለሁ። ሰላሜ ናት ለኔ ሰላሜ ናት ማንም የለ የሚያክላት። እኔ ሙስሊም ነኝ አንተ አይሰማም እንዴ? ሙስሊም አንተ ና ታዲያው ዋናው ና ሰረው ና ሚካኤል ሰረው ገብርኤል ሰረው ና ሰረው ገብርኤል ሰረው ተቀመጥ አስቀምጠው ገብርኤል አስቀምጠው ሚካኤል አስቀምጠው ለእናንተ ክብር ስላለኝ ነው እስካሁን ቁጭ ብዬ ያለሁት። ክብር ስላለኝ እሱ አስሮ ነው እንጂ አንተ ለኛ ክብር ኑሮ አይደለም። ክብር ቢኖርህ አጥር ዘላ አትገባም ነበር። እንዴት ጋር ተወጥቶ ነው በስነ ስርዓት አናግረኝ። ምን ላናግረህ? እኔ ባርኪን ፈልጌ ነው የመጣሁት። ባርኪን ስጠኝና ከዛ ሄዳለሁ። ኦኬ አዘን ማይት ቀደስ ልቃት ንጋም ተካወይ ከመሰባይ ዘርለት ወይኔ ብርድ ያለብኝ ዝም ብለህ ተቀዝቅዘኝ። ምን እያደረክ ነው? አሁን ተሻለህ አይደል? አሁን አረፈልህ አይደል? ይኸውልህ ባርኪ ምንድን ነው የምትፈልገው? ከባርኪ ምንድን ነው የምትፈልገው? ምን አሰብ ባርኪ የምትባል ጓደኛ አለችኝ። እዚህ ደግሞ በጣም ስላስጨነቅኳት ነው እዚህ ዘላ የገባችው። አስባበት አምናበት አይደለም የገባችው። ይኸውልህ ባርኪ የምትባል ሴትዮ ከዚህ ጋር የለችም። አለች እዚህ ነው የገባችው። የለችም አልኩህ እኮ። እንዴት ነው አለች የምትለው? የቱን አያት? ትክክለኛ ኢንፎርሜሽን ይዤ ነው የመጣሁት እዚህ። ጭራሽ ከዚህ ኢንፎርሜሽን ቢኖር ገዳም ዘለ ትገባለህ ባጥር? አይቻልም አሉኝ። ታዲያ ምን ላድርግ ነኝ? ታዲያ አታማክርም? አማከርኩኝ አልፈቅድልህም አለኝ። እና የሌለ ሰውኛ የት እንደነፈልግልህ ነው? አለች እዚህ ነው ያለችው። ይኸውልህ ባርኪ የሚባል ሰው የለም እዚህ ቦታ። ባርኪ ነው ባርኪ ምንድን ነው? ባርኮት እሴት ናት። የሰው ነው እያናገርኩ ያለሁት። አሁን ማታ ይዘህ ግድ ስለሆነ ታስረህ እኮ ነው። ይዘኸኝ አይደለም እኔ ባንዴ ፈቷለሁ። እኛው ያን አልከባድ ነገር ታስረሃል። ይኸውልህ ሚካኤል አስሯል። ሚካኤል በክንፉ ጊዮርጊስ በፈረሱ አስሯል። የትም አትንቀሳቀስ። ይሄው እስኪ ተንቀሳቀስ ልጅ ተንቀሳቀስ። ከሱ ጭት ይሄው የዛን ያልከባድ ነገር ሆኖ አይደለም። ይሄው እሺ ምንድን ነው የምትለኝ? ምን ይሄው በረም አስራሄ ነው ወለተ ሰንበት ነይ እስኪ ይሄን ሰው ጸበል እናስገባው። ነይ ጸበል። እኔ ምንም አልሆንኩም። አንድ ሰው ያዳምጠኝ። ምንም አልሆንኩም። ምንድን ነው ያልከው? እሰረው ገብርኤል እሰረው። ይሄን አጋንንት እሰረው እንዳይንቀሳቀስ አድርገህ እሰረው። ትታሰራለህ፣ ወድህን ትታሰራለህ። ይኸውልህ አሁን ስለምትለው ሰው በደንብ ንገረኝ። ባርኮት ባርኪ ምናምን የምትባል ሴት አናውቅም እኛ። ለዚህ ገዳም ውስጥ ወለተ ሰንበት፣ ወለተ ኪዳን፣ ወለተ ማርያም እኔ እዚህ ያለውን የአስተዳደር ሲስተም ምናምን ነገር እንዳላበላሽ ነው በስነ ስርዓት እያናገርኩ ያለሁት። እዛ ጠበቀውን ለ30 ደቂቃ ለ40 ደቂቃ ነው ቁጭ ብዬ ሳውራው የነበረው። ምንም ሊያዳምጠኝ ፈቃደኛ አልሆነም። ስለዚህ እኔ ዛሬ ባርኪን ሳላገኛት የምትፈልገውን ከፈለክ አባ ምናምን የምትላቸውን ሰዎች ጥራና እኔ ላናግራቸው። እኔ ባርኪን ሳሊ ዛሬ ከዚህ አልወጣም። የሰማኝ ነው ደግሞ ከና አባም ጋር ድረስ ያምራል። እንዴት ነው እንደዚህ ጋጦጥ እንኳን አንተንማ ይኸውልህ የተሰቀለ ሐውልያ ከባድ ነው፣ በጣም ትልቁ ነው እንዴ! ምን አይነት ሰው ነህ አንተ? እንዴ ትንሽ ህሊና የለህም? ይሄንም የሚያክል ገዳም አጥር ዘለ ትገባለህ? በዛውም ካሜራ ይዘህ። እናንተማ አላችሁ የተባላችሁ አጭበርባሪ ሌቦች ናችሁ። ገባህ? ሻው ምንድን ነው የምፈልገው? ይኸውልህ አሁን አድምጠኝ፣ አርፈህ ቁጭ በል መጀመሪያ። ቆይ አሁን ከዚህ ገዳም ምን ሳር ነው ወይ ዛፍ ነው ይዤ የምወጣው? ምን ኖሮ ነው እዚህ አሁን ይዤ የምወጣው? ምን ይዘህ መውጣት ትፈልጋለህ እኮ? ምንድነው ታዲያ ሌባ የምትለኝ? ምን ይዘህ ልትወጣ ፈልጋለህ? እኔ ልትገኝ ነው ይዤ የምሄደው? ምን እናውቃለሁ ታዲያ? እንዴት በበር ሊያዘድልህ እኮ? ቢያንስ ረጋ በልና እኔ የምለውን ነገር ለመረዳት ሞክር እንጂ። እሺ ምንድነው አንተ የምትለው? እስኪ ንገረኝ። እኔ መልከም ኧረ ቢያንስ አዳምጠኝ፣ የምለውን ነገር ለመረዳት ሞክር ቢያንስ። እንዴ እየሰማሁ ነው እኮ እኔ እዚህ አንድ ጓደኛ ያለችና በፍላጎቷ አይደል እዚህ ገባችው። ስለዚህ አንዴ ላውራት በፍላጎቷ መሆኑን ራሱ ካረጋገጥኩኝ በኋላ እኔ ራሴ ሄድላችኋለሁ። አንዴ ግን አገናኘኝ በቃ። አየዋር አብዳል ያልኩ ለዚህ ነው። ከዚህ ባጥር ዘለው የሚገቡ ያንተ ጓደኞች ወይ ፍሬንዶች የሉም። እሺ ከዚህ ጋር ቦታው ጠርቷቸው ገዳሙን ውሏቸው ወደ እግዚአብሔር ቤት ነው የሚመጡት። እግዚአብሔር ነው አስገድዶ የሚያመጣቸው እንጂ ተገደው ወይም ሰው ገፍቷቸው ከዚህ ቦታ አይመጡ። ገባ? መግባት ሳይገባህ ነው። ስለዚህ ይኸውልህ ባርኪ የምትባል ሴት እዚህ ገዳም የለች። ቁርጥህን ቁረጥና ይሄው ሹልክ ብለህ በመጣህበት። እሺ አንተ ያሉትን እዚህ ገዳም ስር ያሉትን ሴቶችን እንዳለ በአጠቃላይ ታውቃቸዋለህ? ስማቸው ምናምን ታውቃለህ? ይኸውልህ ይሄ እዚህ ወደዚህ ያለው የሴቶች ገዳም ነው። እኛም ከዚህ ወደዚህ
እሺ ቆይ ነው ምን ነው ቆይ በሽተኛ የሚመስለው ጤነኛ ነኝ ያልኩ ነው ያወራን እየገባህ ነው ምን ጤነኛ ብትሆን እኮ እየተግባባን ነው አይደል እየተግባባን ነው ጤነኛ ብትሆን ባጥር ዘላት እሺ ጥበቃው ጋር ደውልለት ከ30 ደቂቃ በፊት ጠይቄዋለሁ ለ30 ደቂቃ ያህል አውርቼዋለሁ ግን ምንም ሊያዳምጠኝ ፈቃደኛ አይደለም እስቲ ያው ደውልና ቼክ አድርገው እሺ ጤነኛ ስላልሆንክ ነው እሱ ፈቃደኛ አልሆነ ጤነኛ ብትሆን እኮ እሱ ፈቃደኛ ይሆን ነበር በቀጥታ መግባት አይቻልም አለኝ ይኸውልህ ከዚህ ቦታ ሰው ገፍቶት የሚመጣ ሰው የለም እግዚአብሔር መርቶት እግዚአብሔር ልኮት ነው ወደዚህ ቦታ የሚመጡት እንጂ አንተ እያልክ ያለው እኮ ከዚህ ባርክ ያለች አመጣችኋታል ደብቃችኋታል አስራችኋታል እንዴት እኛ የት ብለን ነው የምናመጣት ባርክ እኔ እናንተ አስራችኋታል እያልኩኝ አይደለም ማስራት ቢሆን ኖሮ አንተን ፈቃድ መጠየቅ አይጠበቅብኝም ገብቼ ነበር መወስዳት ስለዚህ ከመጣችም ራሷ ፈቅዳ ነው የመጣችው እሺ ሊሆን ይችላል በቃ ሊሆን ይችላል ግን ደግሞ ተገዳለች በኔ መጣ ተገዳ ነው የመጣችው ያን ያህል ዲፕሊ እንዲገብቼ እንደዚህ ነው ልልህ አልችልም በቃ ሶ ይኸውልህ እሷ እኮ አንተ ልክ ነገር ብታረግ ወደዚህ ቦታ ትመጣለህ ገባ እሱ የኔና እሷ ጉዳይ ነው አንተ ጉዳይ አይደለም ስለዚህ ከነዛ ገዳም ቦታ ሳይሆን እዛ ጨርስ ይኸውልህ ይሄ የመመናን ብቻ ሳይሆን እሺ ቆይ አንተ እዚህ ስልጣን ምንድነው ሌላ ካንተ የተሻለ ሰው ካለ ላናግር ይኸውልህ ከኔ የተሻለ ሰው ማናገር የምትችለው በስርዓት በበር አናግረህን ነገሮችን አስረድተህ እሺ በቃ መንገዱን ንገረኝ እሺ በምን አይነት መንገድ ነው እሺ መናገር የምችል አሁን አንተ በምንም መልኩ የማናገር ስልጣን ሆነ መብት የለም ባጥር ዘለን እንደገባ ባጥር ዘለት ወጣለህ በበርም ልናስወጣህ እንችልም ምክንያቱም ወንጀለኛ ነው ይኸውልህ ወንጀለኛ ኮንኩኝ ፖሊስ ጣቢያ መደወል ይችላል ፖሊስ ጣቢያ ምንድን ነው አንተ ምንድን ፖሊስ መጥራት ይችላል ወንጀለኛ ነው ፖሊስ ጣቢያ ምደውለው ካሜራ ይዘህ መጣ ተረዳኝ በእናትህ ገዳም ላይ ካሜራ ይዘህ መጣ ደግሞ ያንተም መግባት አላንስ ብሎ አጥር ዘለ መግባት አላንስ ብሎ ይኸው ካሜራ ይዘህ መጣህ እዛ ሩጬ ገባለሁ ብለህ ገዳም ብለህ በስንት መከራ ነው ያዝነህ አንተ ጋር በኋላ እናወራዳለን እሺ ሂሳብ ምንድነው ሂሳብ ታወራደው እየጎረርክ መሆኑ ነው ይኸውልህ ሲጀመር ይኸውልህ ካንተ ጋር ለሚያወራው ከሱ ጋር አንቄ ይኸውልህ ለህግ እሰጥሃለሁ እንጂ አሳልፌ አልሰጥም ሄደህ ሌሎችን እንድትሰርቅና ሌሎችን እንድትበዘብዝ እድሉን አልሰጥም ቆይ ምንድነው የምትፈልገው እስቲ በኔ ቦታ ሆነ ለመረዳት ሞክር ካንተ ጋር ምን ሰውን አይደል እንዴ ካንተ ጋር ምን ልትረዳ እንዳንተ ሌባ እንደሆን አጥር ዘልዬ እንድገባ እንዳጨወረብር እንድሰርቅ ነው የምፈልገው ምንም ሰርቅ አላየኸኝም ይኸውልህ አባቴ አሁን በቃ አሁን ረጋ ብለሃል መሰለኝ ምንም ምን ከመጀመሪያውም ጀምሮ የተረጋጋው ሰው ነኝ አንተ ነህ ልትረዳኝ አልፈለግከው እዛ ጥበቃው ጋር በጣም እኔ ጥበቃዩን ምን ይሁን ራሱ ግራ ገብቶኛል ከመጀመሪያው ጀምሮ ከዛ ወዴት ነው ብሎ ያዘኝ እዛ 30 ደቂቃ አለፋኝ ከዛ በኋላ መለሰኝ ምንም ሊረዳኝም ሊያዳምጠኝም ምንም ፈቃደኛ አይደለም አንተም ደግሞ ራሱን የደገምክልኝ ይኸውልህ ወንድሜ ወለታ እስኪ ነይ እስኪ ይኸውልህ ወንድሜ እኛ ጋር ሲጀምር ቢያንስ እሷን እሺ ያናግራት ቢያንስ እሷ የተረዳችኝ ይመስለኛል አሁን እኔ ላናግር ይቅርታ ተበሳጭተን እኔንም አበሳጨኝ ምክንያቱም ንገረህ እኛ ጋር መበሳጨት እንደዚህ የሆነ ነገር ማድረግ የተከለከለ ነው እናንተ ባጥር ስለዘለላችሁ ባጥር ስለገባችሁ ነው ያበሳጫችሁን እንጂ እኛም ያልሆነ ነገር እንድንናገር እያስገደድከን ነው ሲጀመር ባጥር በበር ብትመጣ ያን ያህል የሚከለክል የለም የሆነ ነገር ብትናገራቸው ነው እንጂ ያላደረኩትን ነገር እኮ አይደለም እያወራሁ ያለሁት ከልክሎኝ ነው በዚህ በኩል የመጣሁት እኮ እያልኩ የሆነ ነገር ባትናገሩ ነው የኛ ቤተክርስቲያን ወይም ገዳማት ስትመጣ የሚከለክል ነገር ሰው የለም እንደፈለክ የምትገባበት ቤት ነው ወንድሜ እኮ የሆነ ነገር ገብቼ ልጥራታ ማይቻል ከሆነ ደግሞ አስጠራልኝ ወይ ጥራልኝ ወንድሜ እስኪ አሁን ተረጋግተን ነው ይኸውልህ ወንድምህ እኮ ነው ከፈለክም እጠራለሁ እናባ ከኔ በላይ ከሆነ ችግር የለውም ግን አንተ መጀመሪያ ላይ ስትገባ በር ላይ የሆነ ነገር ባትናገር ኑሮ ማንም ሊያስቆም እንደዛ ብለኔ ላይ አደምድመው ወይ ደውልና ጠይቀዋ እንደዛ ባትል ለምን ትለኛለህ ያልኩትን ያወራሁትን ጥበቃው ጋር እዛ ይቆመው ጋር መደወልኩት ይችላል አይደል ቀላል ነገር አይደል ይሄ እኮ ላንተ ወይም ለሆነ ሰው እኔ ላይ አታላክብኝ ነው እኮ እያልኩ ያለሁት እኮ ባትለው አትበለኝ እኔ ምንም ያልኩት ነገር የለም ወንድሜ እያላከኩብህ አይደል ይኸውልህ የኛ ቤተክርስቲያን ወይም ገዳማት ስትመጣ እንደፈለክ ነው የምትቀበለው ሰው ገፍቶ አይደለም የምትመጣው እሷ ና ብላ ፈቅዳ ስትመጣ ሰው አያስቆምም የሆነ ነገር ከዛ ጋር ባትነጋገር ኑሮ እኔም ጋር እኮ አሁን ብዙ ነገር እያደረክኝ ነው አይደል እየገፋፋኝ እኮ ነው ወደ መጥፎ ነገር ካንተ ጋር እኮ ሲጫጫው ነበር አይደል እኔ አሁን ባንተ የተነሳ ነው አሁን ንስሐ ገባለሁ ምክንያቱም አንተ ጋር ያልሆነ ነገር ስለተነጋገር ጮክ ብዬ ስላወራው ይሄ ይኸውልህ ይሄ ቦታ እያየሁ ነው ይሄ በጣም የሚያምር ቦታ የገዳማት ቦታ አባቶች የሚኖርበት ወደዚህ መሀል ደግሞ የሴቶች ገዳም ነው ሴቶች ለብቻቸው የሚኖርበት ቦታ ከሴቶች ገዳም ማንም ሊገባ አይችልም ይሄ በጣም የበቁ አባቶች ብቻ ናቸው ከዛ ሊገቡ የሚችሉት እኔም ራሱ ከዚህ ውጪ ማለፍ አልችልም ገባህ ስለዚህ አንተ ግን በዚህ ባጥር ገብተህ ዘለስ ትገባ ያው እኔም ትንሽ ተበሳጨው ልትሰርቅ የገባ በዛ ላይ ካሜራ ይዛችሁ መጣችሁ ከዚህ ደግሞ ካሜራ መቅረጽ አይፈቀድም አይቻልም ካሜራ መቅረጽ ተፈላል እሱ ግድ አይደለም ነው ማለት አይ እንዴት ነው ያሰባችሁት ነው እንጂ መጀመሪያ ላይ ሶሻል ሚዲያ ላይ ምን ሰራ ሰዎች ነው ስለዚህ
እዚህ ደግሞ እስከዛሬ እስከማውቀው ድረስ ገዳም ስር ምናምን ነገር ቪዲዮ ራሱ ይቀረጻል ምናምን ነገር የእርዳታ ምናምን የሚሰሩ ጓደኞች አሉ። አማክራችሁ ነው እኮ ባይልን ጋር ነው ማለት እኔ ገዳም ላይ ያሉ ሰዎችን ምናምን ለመቅረጽ አይደለም እኔ የመጣሁት። ኤቭሪቲንግ እኔ ያንዳንዱ ላይፍ ስታይል ምናምን ነገር ካሜራ ጋር የተያዘ ነው። ስለዚህ የትኛውም ቦታ መስጊድም የትም ቦታ ምናምን ቢሄድ ይቀርጻሉ። ክልከላ የሌለበት ቦታ ከሆነ ማለት ክልከላ ሲኖር ደግሞ ብዙ ቦታ ላይ የክልከላ ይጻፋል። የትኛውም ቦታ ላይ እዚህ ራሱ ቅድም እኔ ስገባ በጣም ሰዎች እየቀረጹ ነበር ቪዲዮ ስልካቸው ስር ይዘው አስፈቅደው ይኸውልህ ምናምን የገዳሙን አባቶች እኔ አሁን ሰዎችን ለመቅረጽ አይደለም እኔ እሺ በቃ ተው ችግር የለውም ይሄ ሌላ ነገር ነው በቃ በሰፊው የምናወራበት ጉዳይ ነው ብቻ አሁን ባርኪን ላውራት ነው እስኪ አሁን ምንድነው እንድረዳ ፈልገዋል እስኪ ምን ባርኪን እንዴት ላገኝልህ ቆይ ባርኪን አታውቃትም ባርኪ ማን ነው እሺ ቅርብ ጊዜ ነው ቆይ እሺ ምናልባት በብሌን ይሆናል ማለት የምታውቀው ብሌን ብሌን 2 ቀን ወይ 3 4 ቀን ምናምን ነገር በቃ እንደዛ 3 ቀን አካባቢ ነው የመጣችው። እስኪ አሁን ተረጋጋና ቁጭ ብዬ ላወራ መሰለኝ። አወቃት አላ ያለሽ ልጅ ነው እስኪ አጠረደች። ተረጋጋና ብሌን ቆይ አንተ ምን ሆነ? እኔ ወንድሟ ነኝ። ወንድሟ ያ ጓደኛው ወንድሟ አብሮ አደገ ነው አብረን ይተማመን እሷ ጋርማ እኔም ጋር እኮ አብራ እኔ መቼ አንተን አውቃለሁ ከኔ ጋር እኮ አብራ ተምራለች። እናንተ ስንተኛ ክፍል ነው አብራህ የተማረው እንዴ? በጣም እኔ ጋር እኮ አብራ አደገች ነን። በጣም ደግ የሆነች ልጅ እኮ ስንተኛ ክፍል ነው አብራህ የተማረው? ምን አላ ኤሌመንተሪ ይሆናል። እኔ ጋር ስኩል ላይ ነው የተገናኘው። ሃይ ስኩል ላይ ከኔ ጋር ይኸውልህ ከ6ኛ ክፍል ጀምሮ መቼ ሃይ ስኩልም እኮ አብረን ተምረናል። ይኸውልህ ከሷ ጋር ያው ብቻ ግን ሁሉም ጋር እኮ ተዋወቅም እኮ ነው የምልህ። ገብቶሃል ሀሳቤ? እሷን ራሱ አብረን እንደተማርን ከሆነ ጊዜ በኋላ ነው ያወቅኩት። ብቻ ምን ልልህ ፈልጌ ነው ምናልባት አብረንም ተምረን ሊሆን ይችላል አላውቅም። ቆይ ማለት ዘመዷ ነች ስትል ዘመድ ወንድሙ ግን እርግጠኛ ነህ? ጓደኛ ምናምን አይደለህም? የፍቅር ምናምን ነገር የለባችሁም? ብሌን ማለት እኮ እኔ አብሮ አደጌ በጣም ጎበዝ የሆነች ትጉህ ታታሪ የሆነች ልጅ በጣም ብዙ ነገር ተወዳጅ የሆነች ዝምተኛ ናዛኝ ጨዋ የእውነት ፍቅሯ ኧረ እንዴት ያለች ማትጠገብ ነች። በቃ በጣም በአካባቢውና እኮ አሁን እሷን ጠራልኛለህ ላናግራት ፈልጌ ነው። ጉድ እንዴት አሁን እሷን ልታገኛት ፈለግክ አንተ? ጉዳዩን ታውቃለህ? ኬዙን ታውቃለህ? ለምን እዚህ እንደመጣች? ያው ትንሽ ጭንቀት ነገር ምናምን ነበረባት በአጋጣሚ ስትገባ። አሁን ደግሞ በጣም ደህና ናት። እንዴት አሁን እሷን ልታገኛት ፈለግክ? እንዴ እርግጠኛ ነኝ ጉዳዩን ሰምተኸዋል። እሱን የምትወደው ሰው ነበረ ምናምን ነገር እዛ ፌል አደረገ ምናምን ነገር ከዛ በዛ ተበሳጨች ምናምን ነገር ነው አይደል? አይ እሱን ማሰምቻለሁ። የሆነ ሰው ወዳ በጣም አሪፍ ልጅ ነበረች። መሀል ላይ ነገሮቿ እንድትመሰቃቀሉባትና ወደማትፈልገው አቅጣጫ እየሄደች እንደሆነ ልጁን የምን እንዳረጋት አላውቅም። አሁን በዛ ተበሳጭታ ይመስለኛል ወደ ገዳም ራሱ የመጣችው። አሁን ደግሞ በጣም ተረጋግታ ወንድሜ በጣም ተረጋግታለች። ከመጣችበት በጣም ብዙ አገግማ ሲጀመር አሁን ገዳም ውስጥ ቀራለሁ እያለች እያሰበች ናለች። እኔ እንደሰማሁት ከሆነ አንድ ሰው ሊመነኩስ ሲገባ ከ3 አመት ምናምን ነገር ቤተክርስቲያን ውስጥ ሊያገለግል ይችላል አይደል? ያኛው ነገር የሚፈጠረው ለምንድን ነው? የሆነ ሰው ውሳኔው ልክ ካልመሰለው ምናምን ነገር አንዴ ከወሰነ በኋላ ከነየተ በኋላ ድጋሚ ወደ ኋላ መመለስ ነገር ስለሌለ ነው አይደል? በዛ ላይ መማር ያለበትን ነገር ተምሮ ጽናቱ ተፈትኖ ምናምን ነው አይደል? አንድ ሰው መነኩሴ የሚሆነው ልክ ነው። ስለዚህ ከዛ አንፃር እቺ ልጅ አሁን ስሜታዊ ሆና ይሁን አምናበት ይሁን እኔ ማጣራት ፈልጋለሁ እንደ ወንድም። ኦኬ እንደ ወንድም በቃ ይቆረቁረኛል። አምናበት ነው ወይ ከሆነ ምንም ችግር የለብኝም የሚያስጮኝ ምናምን ጉዳይም የለም። ግን ደግሞ ሳታስብበት እያደረገችው ከሆነ በስሜት ከሆነ እሷም ደስተኛ አትሆንም፣ እኛ ቤተሰቦቿም ደስተኛ ነው። አይ ልክ ነህ በጣም እሱ ነገር አሁን ልክ መጣልኝ። ቅድምም እኮ እንደዚህ ረጋ ብለህ ብታወራኝ ኖሮ ነገሮችን መፍትሄ ማምጣት እንችል ነበር። በርግጥ ልክ ነህ። እዛ የተረበሸ ነገር ስለነበር በቃ እንደሱም ታናግረኝ ስለመሰለኝ ነው። አይ እኛ እንደዛ አይደለም። እነሱ ጥበቃዎች እኛና እኛ አንድ አይደለንም። በዛ ላይ ይኸውልህ የኛ ገዳም የመጡትን ሁሎችን እጇን ዘርግታ ነው ተቀበለው። እንግዲህ እንዴት እንደመለሱ አላውቅም። እኔ ጋር ግን አሁን ነገሮቹ ቀላል ናቸው። በእንደዚህ ከተወያየና ካወራን ልጅቷን አመጣልሃለሁ። ሳመጣልህ ግን ቅድሚያ ሁኔታ ይኖራል። እስኪ እኔ አይደለም አመጣልህ። እሺ
እናቶችን አንተ እንደውም እሁንና ተረዳኝ። ያንተ እህት ዓለም በቃኝ ብላ ልትመነኩስ ገባች እንበል። በጣም ብዙ ነገር ታስባለህ። የእሷን የልጅ ልጆች ማየት ትፈልጋለህ። ልጇን መሳም ትፈልጋለህ። ብዙ ነገር እንግዲህ እኔ እስከማውቀው መጽሐፍ ቅዱስ ላይም ብዙ ተባዙ ምሪቷን ሙላት ነው አይደለም የሚለው። ስለዚህ ያም የአምልኮ አንድ አካል ነው አይደለ? ወልዶ ከብዶ መኖርም እኮ አምልኮ ነው አይደለ? በእናንተ እምነት ደግሞ እዚህ መተህም ደግሞ ሙሉ ህይወትህን ለፈጣሪ ማድረግም አንዱ የአምልኮ ሁኔታ ነው አይደል? ስለዚህ በሁለቱም መንገድ ማምለክ የሚቻል ከሆነ መጠየቅ እፈልጋለሁ። ይሄንን ነገር እንዴት ነው ያደረግሽው? ለምንድን ነው ያደረግሽው? ፈለገሽው ነው ወይ አምነሽበት ነው የሚለው እኔ መጠየቅ ብቻ ነው ፈልገው። እሱን ጠይቃታለሁ። አዎ ካለችኝ አመስግኜ በቃ ምናምን ነገር እንሄዳለን። ይኸውልህ ወንድሜ አሁን ምን አለ መሰለህ የተረዳኸው ነገር እቺ ልጅ በስሜት ከሆነ የገባችው የሚለውን ነገር እኛም ይሄን ነገር ሳንፈትሽ ሳንመረምር አባቶችም ስለዚህ ነገር በደንብ ሳይወያዩ ልጆች ከምን ሁኔታ ነው የመጡት ወደዚህ ገዳም በቅተዋል ወይ አቅሙ አላችሁ ወይ የመኖር ነገሮች ሁሉ ታግሰው ዓለም በቃኝ ብለው ከዚህ ገዳም ውስጥ ያኛውን ዓለም ትተው ወደዚህኛው ዓለም ይቀላቀላሉ ወይ የሚለውን ነገር በደንብ ሳያጣሩ እንድትመነኩስ አያደርጉም። አንተም ያልከው ነገር በጣም ትልቅ ነገር ነው። እስኪ ልጠይቃት ወንድም ከሆንክ ቤተሰብ ግዴታ መጠየቅ ግዴታ አለበት። እቺ ልጅ በምን ነው እንደዚህ ሆና የመጣችው የሚለውን ነገር መነጋገር አስበህ ከሆንክ እስኪ እማሆይን እጠራለህና እማሆይ ይዘው ይመጣል። እስከዛው ግን ተረጋጋሽ። ያው እንግዲህ አጥፍቼም ከሆነ ይቅርታ። በጣም ያው ማለት በጣም ተናድጄ ነኝ። ካሜራ ይዛችሁ ስትመጡ በአጥር ዘላችሁ ትገቡ ተናድጄ አስቀይሜሃለሁ። በጣም ይቅር በለኝ እባክህ። በገዳሙ ስም ይቅር በለኝ። እንደዛ እንግዲህ በቃ አረፍ በልና ከመጣልኝ በጣም አመሰግናለሁ። አረፍ በልና እማሆይን እንድጠራልህ አደረጋለሁ። እንግዲህ ተመልካቾቻችን ባርኩን እናገኛታለን ብዬ ተስፋ አደርጋለሁ። አላውቅም ስለሌላ ሰው ያወራኝ እንግዲህ ሁለት ስም እንዳላት እኛ ሁላችንም ታውቃላችሁ ብዬ አስባለሁ። እና እኔ ያልኳት ብሌን እሷ ከሆነች በጣም ደስ የሚለኝ እዚህ እንደሆነች ነው ጆ የነገረኝ። አላውቅም በምን አይነት መንገድ እንደማወራት ራሱ ከዛ ጊዜ በኋላ ላይክ እንዳለ ፊቷ ትዝ የሚለኝ ብዙ ነገር ከሷ ጋር አሳልፈናል አይደለ? ብዙ የደስታ የሀዘን የጭንቀት ምናምን ብዙ ነገር አሳልፈናል። ግን ከዛኛው ምሽት በኋላ ሁሉ ጊዜ ትዝ የሚለኝ በቃ እሱ ሞሜንት ብቻ ነው። ያለቀሰችው ከኔ ጋር ያወራችው እኔ አኑ ኪያ ምናምን ሶፊ ምናምን ተሰብስበን ያለቀሰችው ምናምን እሱ ብቻ ነው አሁን ጭንቅላቴ ላይ ያለው እና በጣም እየተረበሽኩኝ ነው። ምን ማድረግ እንዳለብኝ ራሱ አላውቅም። ያኔ በምን አይነት መንገድ ፊክስ እንደማደርገው አላውቅም። ብቻ ግን እስክትመጣ እዚህ እንጠብቃታለን። ከመጣች በኋላ እኔ አቅሜ ነው ያህል እኔ ግራ ነው የገባኝ። የምር ተመልካች እኔ ምንድነው ማድረግ የምችለው ማለት እሷ ከዚህ እንድትወጣ የውሸት ተስፋ መስጠት አልፈልግም። የሚሰማኝን ስሜት በደንብ ተናግሬያለሁ። ግን ላይክ እንደ ቤተሰብ እንደ እህት እኔ እንጃ እኔ ላይክ እንደዚህ አይነት ውሳኔ ምናምን ስትወስን አስደንግጦኛል። በጣም ነው ያስደነገጠኝ። ምክንያቱም ላይክ መንገድ ላይ ምናምን እየሄድን ራሱ ትንንሽ ህፃናቶች ምናምን ነገር ስታይ ምናምን አንስታ ምናምን ስማ ምናምን ነው የምትሄደው። ወይኔ በቃ ሳገባማ በቃ ይቀወጣል ዓለም ነው በቃ የሚገለባበጠው ምናምን የምትል ልጅ እድሜ ልኳን ልትመነኩስ ዓለም በቃኝ ብላ ምናምን ገባች ሲባል በጣም ነው የሚያስደነግጠው። እና አላውቅም እንዴት አድርጌ እንደማሳምናት እንዴት ላይክ አሳምኛት ራሱ ከዚህ መውጣት ይቻል አይቻል ራሱን አላውቅም፣ እርግጠኛ አይደለሁም። ከብዳል፣ በጣም ነው የሚከብደው። የኔ የምትሉት ሰው እንጃ። እስቲ እናንተ በእኔ ቦታ ሆናችሁ እስቲ ለማሰብ ሞክሩ። እስቲ እህታችሁን አድርጋችሁ አስቧት። ወጣት ናት፣ በጣም ብዙ ህልም የነበራት ምናምን እና ደግሞ ከልጅ ጋር ያላት አታችመንት የሌለ ነው። በቃ ህፃን ልጅ ምናምን እኛ ቤት ራሱ ስትመጣ የብራዘር ልጆች ምናምን አሉ ትንንሾች፣ በቃ ከነሱ ጋር እኛን ትረሳናለች ምናምን ነገር አረሳን ከነሱ ጋር ነው ምናምን የምትጫወተው ምናምን ነገር እና ላይክ ኤቭሪቲንግ ያስቃታል ምናምን
ሁሉም ነገር የህፃን ልጅ ነገር ምናምን በጣም ነው የሚያዝናናት የሚያስቃት የሚያጫውታት ምናምን ነገርና ያንን ነገር ረስታው አይሆንም በፍጹም ጠልታውም አይሆንም ለትዳር ያላትን አመለካከት በጣም በተደጋጋሚ ስታወራ ሰምቻት አውቃለሁ ላይክ በቃ የሆነ መንገድ ላይ ራሱ እየሄድን ምናምን ነገር በቃ ሙሽሮች ምናምን በመኪና ምናምን ሲሄዱ ካየች በቃ ይደገማል በቅርቡ ምናምን ነገር ነው የምትለውና ላይክ ለትዳር ያላትን አመለካከት እያወቅኩኝ ዝም ማለት አልችልም ምንም ነው ማልችለውና እንዴ ባርኪነት ባርኪ ሺ ቢባል ዘመኑ ፍቤ ሄደሽ መገናን ስር ይዟል በልቤ ፍቅሽ የማይዘሟርካኝ አውቃለሁ በልቤ ፍቅሬ ቆርጠሽ እንዳልተውሽኝ አመኘሽ ኖሬያለሁና ያኔ በነገሽ ሄደች ላትመለስ ብለው ልቤስ መጫምንና ተይ ማሪልኝ ፍቅሬን ባክሽ መተሽ እንደገና አንድ ሰው ብቻ ነግሮኛል ዲያቆን ምን አባና አላውቅም ብቻ ግን የሆነ ነገር አለኝ አውርተን እናም ተስማምተን ነው በጣም ተጣልተን ነበር ብታይ ማንን ያገኘው አላውቅም ስሙን አልነገረኝም ደህና ነህ እሺ እና በዚህ ባጠር ነው ይዤሽ የምሄደው የምን አጥሪት ነው የምትሄደው እሺ ትንሽ ነው የምትሄደው ሂድ ብዬ ነበረ ቆርጦልኛል ብዬ አልቻልኩም ተመለስ ተረታው ሸግዬ ሂድ ሲል አንደበቴ ቆይናል አንጀቴ አልተስማሙልኝም ዳኝልኝ በሞቴ ባርክ ተይ እሺ ምንድን ፈልግሽ እንዴት ነህ ደህና ነህ ሶስት ቀን ሙሉ አናፈቅሽ እግዚአብሔር አትቀበል ካለ ጥሩ አይደለም እሺ ይላል